ከፎቶ ላይ ባየው መልክህ ግርማ ሞገስህን ሳትነቀኝ ነገረኝ ምስልህ ለኔ መኖርህን እንዳለ ሙዚቀኛው ለኛ በመኖር ውስጥ በዝምታ እንደሰም የሚቀልጡልን ለውድ የአባቶቻችን ቀን እንኳን አደረሳችሁ። እነሱም ስለራሳቸው ምንም የማይሉት ደግሞ ብዙም ስለማይባልላቸው ሰዎች ምን ይላሉ ልንባባል ነው። ተከተሉ። ብሌን ኢያሱ እሺ መስፍን ጌታቸው ይባላልው ፍሬህይወት በሪውን ይባላልው አባቶ ለሳገብሳ ይባላልው ወሰኔ ለተስፌ ይባላል ታይጤናው ይባላልው ከፎቶ ላይ ባየው መልክ ግርማ ሞገስ አባትነት ማለት ሁሉ ነገር ማለት ነው ልጅ አሳድጎ አስተምሮ እስከመጨረሻ የሚያደርስ ቤተሰብን የሚንከባከብ ማለት ነውና አባትነት ትልቅ ቦታ ሊሰጠው የሚገባና ልጆች ደግሞ አባቶችን እንዲያከብሩ ብዙ መስዋዕትነት ከፍሎ ነው ልጅን የሚያሳድገው አባትና ልጆች ያንን መስዋዕትነት የተከፈለውን ደግሞ ለቁም ነገር እንዲያበቁ ቢረዱ ልጆች እላለውና አባትነት ትልቅ ቦታ አለው ነው ማለት አባትነት ከቃል በላይ ነው እውነት ለመናገር ለምን ብትይ በእለት ተለት ህይወታችን የጀርባ አጥንት ሆኖ የሁሉንም ነገር ከገቢው ሊሆን ይችላል ከፍቅሩ ከቁጣው ለነገ እኛ እንድንደርስ ከሚፈልገው ነገር አንፃር ያው እንደ እናት ወይም ደግሞ እንደ እህት እንደ ወንድም እንደ ሌላው ቤተሰብ አካል ቀን በቀን የሱን ፍቅር በሆነ በቃል የምታየው ነገር አይደለም እውነት እንነጋገር በስራ ነው የምታየው በተግባር ነው የምታየውና ወደፊት ደግሞ እነሱ ለኛ ባወጡት ገንዘብ ሊሆን ይችላል ጉልበት ሊሆን ይችላል ጊዜያቸውን ፍቅራቸውን ሁሉ ነገር በተግባር ሲተገበር ነው ያባትን ፍቅር የሚታየው አባትነት ለኔ አሪፍ ነው ግን አባቴን ጥሩ ነው ብዬ ጥሩ አርግጬ ገልጻለሁ ምክር ይመክረኛል ግን ቤተሰብ ያደርግልኛል ይመክረኛል ጥሩ ትምህርት ጥሩ ተማሪ እንደሆነ ጥሩ ትምህርት ላይ ጥሩ ደረጃ ላይ እንድደርስ እና በትምህርት ቤታችን ውስጥ ጥሩ ተማሪ እንደሆነ አባት ማለት እነሱ ባይኖሩ እኛ አንኖርም የጄኔሬሽን ቀጥጥል ደግሞ ጄኔሬሽን እንዲቀጥል የሚያረግ አባት ናቸውና አገራችንም ጠብቆ ለዛሬ ያደረሱን አባቶቻችን ናቸውና አባት ትልቅ ነገር ነው በዛም ተቀራኒ ደግሞ አባቶች ሲጎዱ አርጅቶ አቂም ሲያጡ ደግሞ ሲጎዱ ስናይ በጣም የሚያሳዝን ነገር ነውና አባት ማለት ሁሉ ነገራችን ነው እንግዲህ አባትነት በጣም ትልቅ ሐሳብ የያዘ ነገር ነው ለቤት ለልጆች ዋርካ ቤት የሚቆምበት ፒለር የሆነ ምሰሶ የሆነ ስም ነው ብዙ ጊዜ ከናት እኩል ሲወደስ አንሰማውም ግን አባት ማለት ለሁሉም ነገር መሰረት ነውና ቤተሰብ የሚከበረው ቤተሰብ የሚቀጥለው ቤተሰብ ህልው ነው የሚረጋገጠው አባት ሲኖር ነውና አባት ከምንም በላይ ለቤተሰብ ኤግዚስተንስ በጣም ቤዚክ መሰረት ነው ብዬ አምናለሁ አባትነትን እኔ በመኞት አባት አልሆንኩም ገና ነኝ አባት ሆናለሁ ብያስባለሁ ነገር ግን አባትነት ነው ደግሞ አባቴን ሳስብ የሚመጡብኝ ነገሮች አሉ ከነዛ መካከል አንደኛው ምትኮሪበት ምትደሰችበት ምትኮሪበት ተስፋ ምታደርጊበት የምትመኪበት ምትተማመኝበት አባትን እንደ መከታ እንደ ጥላ እንደ ጋሻ እሱን እንደዛ ማሰብ ይቻላል ከዛ ይዘለለ ደግሞ ራስሽም ለአባትሽ ምትኖሪበት ለምሳሌ ትናንት ላይ የኖረልሽ አባትሽ ትናንት ላይ የደገፈሽ ያስተማርሽ ተስፋ ያደረገሽ አባትሽ ዛሬ ላይ አንቺን ሲያይ ወይም ደግሞ ነገ ምን ላይ ተደርሳለች አሁን ምን ላይ አለች ማንስ ነች ምንስ ነች ብሎ በሚያስብበት ውስጥ ያንን ሐሳብ በማሰብ አንድም እየኮራሽበት አንድም ደግሞ ተስፋ አድርገሽው እየተመካሽበት ምትኖሪበት ነው ልጆቹ ደና ደረጃ እንደርሱለት የሚፈልግ ነው ሊቆጣም ይችላል ሊመክርም ይችላል ያን የሚያደርገው ሁሉ ቢቆጣም ቢመታም ልጁ በመልካም መንገድ እንዲያርግለትና ጥሩ ቦታ እንዲደርስለት ነው ቤት ስትል ወጥ መጥላት እነሱ እየታመሙ እነሱ ያጡ ግን ለኛ ደብቀው ነው እውነት ለመናገር ማለት ነው ይሄኔ ሁላችንም የኢትዮጵያውያን አባት ብቻ ሳይሆን ባለም ላይ ያለ ነው ግን ደግሞ ወደኛ ሀገር ደግሞ ስታመጪው ለየት ይላልና እነሱ አጥተው እንዳላጡ እኛ ደስተኛ እንድንሆንላቸው ስለሚፈልጉ ብዙ ነገሩን በተለይ ኔጌቲቭ ነገሩን ይደብቃሉ
እኛ ፊል እንዳናደርግ ይመስለኛልና ትልቅ ኃላፊነትም ጭምር ነው በነገራችን ለልጅ ብቻ ሳይሆን ሙሉ ቤተሰቡን ጭምርና እንደዚህ ነው የምገልጸው። አባት ልክ እናት አምጣ እንደምትወልደው አባትም ያን ያህል ተጨንቆ ነው ለልጁ የሚያሳድገው ነው። ልጁ አንድ ነገር ሆነ እንኳን ሲባል ምን ያህል ድንጋጤውን ልነግርሽ አልችልምና ስላልወለደ እንዳይመስልሽ እኩል አምጦ እንደወለደ ነው የሚቆጠረው አባት እና እኩል ነው ስሜት ያለው እንጂ እምነት ምናምን ይባል ነገር አይደለም። አባቶችም እኮ አንዳንድ አባት እኮ እንደ እናት አለ፣ እናቶች ብቻ አይደሉም፣ እንደ እናት የሆነ አባትም አለ። አባቶች ምንድነው እናቶች ላይቆጡም ይችላሉ አይተው፣ አባቶች ግን አይተው አያልፉ። ያ ደግሞ የሚሆነው ስለሚጠሏቸው ወይም ደግሞ አባቶች ክፉ ስለሆኑ ወይ ደግሞ አባቶች እንደ እናት ቅርርብ ስለሌላቸው ሳይሆን ከልጆች ጋር እዛው ጋር ተናገር ወዲያው ደግሞ አባቶች ያባብላሉ፣ ወዲያው ደግሞ ጥሩ ነገር ያደርጋሉ። ለዛ ነው አባት እንደዚያ ነው ያስባለሁ። ከአባትነት ጋር የሚገናኝ ይሄ ባዮሎጂካሊ የወንድነቱም ስሜት ስላለ ያ ስሜት ደግሞ ሜንሊ ይሄ ፔን ኦር የሆነ ኃላፊነቶችን በደንብ የመሸከምና ብዙም ቨልነራብል ሆኑ ስሜትን ያለ ማሳየት ነገር አለና አባት በእያንዳንዱ በኮሚኒቲው ጋር ያለው ነገር ስራ ቦታውም ያለው ነገር አጠቃላይ እንቅስቃሴው ላይ ትልቅ የሆነ ኃላፊነት ነው የሚይዘው። ግን ስሜቱን አሳልፎ መቸገሩን መከፋቱን አያሳይምና which is like በውስጡ ነው የሚይዘው ቤተሰቡ ፊል እንዲያደርግ አይፈልግምና ከዚህ አንፃር ብዙም ርህራሄ አይታይለትም። ለእናቶች ያለን ርህራሄ ለእናት ያለን ፍቅር ኦር በየጊዜው የምናደርገው ነገር ለአባት ብዙም የለምና I think ይሄ ምክንያት እንዳልኩሽ አባቶች ብዙ ነገራቸውን ዝም በማለት በመቻል ሳቃቸውን ብቻ ለኛ ያሳዩን ህመማቸውን ፔናቸውን እየደበቁ ስለሚኖሩ ከዚህ አንግል ይመስለኛል እንደ የነ ፊሊንግ የተፈጠረው። እሱ በሁለት ነገር መግለጽ ይቻላል። የመጀመሪያው ነገር አባቶች ለወንድ ልጆቻቸውና ለሴት ልጆቻቸው ለምሳሌ ሴት ልጆች አባታቸው ሞር ይቀርባሉ፣ ከአባታቸው ጋር ሞር ይወያያሉ፣ ይጫወታሉ። ገንዘብ መቀበል እንኳን ካለባቸው ከአባታቸው ለመቀበል ቅርብ ናቸው። በወንዶች በኩል ደግሞ ሜቢ አባቶች ባህሪ ድርቅ የማለት ባህሪው አለ፣ ኮስተሬ ማለት ቆፍጠኔ ማለት ባህሪው አለና ለምሳሌ ወንድ ልጅ ለስለስ እንኳን ካለ ምን ነው አንተ ይባልና ለከ ቆፍጠን እንደ አባቱ አይነት ነገር ነው። ከዚህ አንፃር እውነት ነው እንዳልሽው ለስሜት ቅርብ አይደሉም በብዛት ማለት ይቻላል። ስፔሻሊ በእኛ ሀገር ኮንቴክስት የኛ ሀገር አባቶች ከስሜት ትንሽ የራቁ ናቸው። ለምሳሌ አሁን ፍቅራቸውን በቁጣ የሚገልጹ ስርዓት ለማስያዝ የሚደበድቡ የሚኮረኩሙሽ ከሞት ቅጣት ያልተናነሰ ድብድብ ቡጢ የሚገጥምሽ ይኖራል፣ በቀበቶ የሚመታሽ ይኖራል፣ የሚያጋጭሽ ይኖራል። ያ ሁሉ አንቺ እንድትጠነቅቂለት ወይም ደግሞ ከነገሮች ነፃ እንድትሆኝለት ሊሆን ይችላል። ነገር ግን እንዳሰብሽው ወይም ደግሞ እንዳልሽው የኛ የአባቶቻችን ፍቅር በስሜት የሚገለጽ ሳይሆን የመጀመሪያው ነገር በክብር የሚገለጽ ነው። ለምሳሌ እኔ አባቴ ወይ መንገድ ላይ ሸንተ ወይ ደህና ነገር ሰርተ አስጠራኝ ይለኛል። ይሄ ክብሩን የሚመጥን ነገር እንደሆነለት እንድኖርለት ነው። ፕላስ በምንሰራቸው ነገሮች ለምሳሌ በድሬሲንጋችን ሊሆን ይችላል፣ በሄር ስታይላችን ሊሆን ይችላል፣ በንግግራችን በሁሉ ነገር ስለሚቆጥቡን፣ ስለሚያስተምሩን፣ ስለሚመክሩን በዛ ውስጥ ነው ፍቅራቸውን የሚገልጹት። ምክንያቱም እኔ ጸጉር ስታይሌ ትክክል ከሆነ አለባበሴ ጤነኛ ከሆነ ውሎዬ፣ አዳሪ፣ ምሽቴ እነዛ ሁሉ ነገሮች ጤነኛ ከሆኑ ጤነኛ ልጅ አገኛለሁ ብሎ ስለሚያስብ ስለሚወደኝ ስለሚያስብልኝ በማሰብ ውስጥ ነው ማለት ነው የሚያከብረኝ። ከዛ ውጪ ግን እንደ እናቶች ቅቅፍ አድርጎ የሚያለቅስ ወይ ደግሞ እቅፍ ደግፍ አድርጎ የሚያስተኛ አባት አይደለም። ያ ቢሆን እንኳን የሚደብቅ ነው። ለምሳሌ የራሱ ህመም ቢኖረው ህመሙን ደብቆ ነው ላንቺ ደስተኛ መስሎ የሚታይሽ። ሳይኖረው ሳይሞላለት አለኛ ይዞሽ ይልሻል እንጂ ያንንም ሙሉ ላይ ያደርግልሽ ወይም ደግሞ ላያሳይሽ። ለስሜት ቅርብ አይደሉም። ስሜት ያላቸው ስሜት እንኳን ቢኖራቸው ለልጆቻቸው ሲሉ ስሜታቸውን ገሎ የሚኖሩ ናቸው ብዬ አስባለሁ። እኔ ለምሳሌ ምንም ነገር ባይኖረኝ ከኔ ከምበላው ቀንሼ ለልጄ ነው የምሰጠው፣ ከምንም በላይ ማለት ነው። በጣም አባት ለልጁ ምን ያህል ቦታ እንደሚሰጠው ቃላት የለኝም ለመግለጽ። እውነቴን ነው የምልሽ። ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። የእንጀራ አባት በሚል ስያሜ እየተጠሩ ግን ደግሞ በጣም ለነሱ በስጋ ላልወለዱት ልጆቻቸው በጣም ትልቅ አክብሮት፣ ትልቅ ፍቅርና ጊዜ የሚሰጡ ሰዎች አሉና ይሄ እንግዲህ እግዚአብሔር ጥሩ ልቦና ሲሰጥሽ ፐርሰናሊም ደግሞ ሰውነትሽን ስታከብሪ የሌላን ሰውን ልጅም ቢሆን እንደ ራስሽ የሆነ ሪስፔክት ሰጥተሽ ታሳድጊያለሽና ይሄ ምንድነው መሰለሽ ሰዎች ሁላችንም እንደ መልካችን እንለያያለና ዲቨሎፕ እያደረግነው የምንመጣው ፐርሰናሊቲ አለና እነዛ ሰዎች ለነሱ የስጋ ልጅ ላልሆኑት እንደዛ አይነት ፍቅርና ጊዜ አክብሮት የሚሰጡ ሰዎች
በጣም ጸዴ የሆነ ፐርሰናሊቲ ዲቨሎፕ አድርገው ነው የመጡትና ከስንት አንዴም ቢሆን እንደዚህ አይነት ሰዎች ይገኛሉ። በተለይ አሁን ብዙ ነገሮችን እንሰማለን፣ አስቸጋሪ ነገሮች ልጅ በአባቱ ላይ ምናምን ብዙ ደስ የማይል ነገር እንሰማለን። ግን እንደዚህም ደግሞ ወርቅ ልብ ያላቸው ጥሩ አስተሳሰብ ያላቸው ጥሩ ሰዎች አሉና የእንጀራ አባት የሚለው ስም እንደውም ሳይመጥናቸው ይቀራል። ብዙ ጊዜ ከአባትም በላይ ይሆናሉ ማለትና ይሄ የራሳቸው ወርቅ የሆነ ስብና ነው ብዬ አምናለሁ። እነሱ ደግሞ ያው እንግዲህ እግዚአብሔር አንዳንዱን ደግ አድርጎ ይፈጥረውና ያልወለደን እንኳን ቢሆን ልክ እንደራሱ አድርጎ የሚያያለና ያም ደግሞ ትልቅ ቦታ ሊሰጠው ይገባል። አልወለደም የራሱ ልጅ አይደለም፣ ግን የዋህና ልጅ ወዳድ መሆኑን ነው የሚገልጸው እና እንደዛ ነው ማለት የዋሆች ናቸው እንደዛ አይነት ሰዎች። አንዳንዱ የእንጀራ አባት ከአባትም በላይ ነው። አንዳንዱ ባይወልድም እሱ እግዚአብሔር ያደለው ልብ ሆነ ያለው አባት የሚያደርገው ነገር ነው። ምክንያቱም የስጋ አባቶችም ሆነው እኮ ሪሰንትሊ ምን ሰማቸው ብዙ ቀፋፊ ነገሮች ለጆሮ የማይመከሩ ብናወራም ደስ የማይሉ ነገሮች እኮ አሉ በስጋ አባትም የሚደረጉ። በዛ ተቃራኒ ደግሞ ባይወልዱንም አንድም ቢያሳድጉን አንድም ደግሞ በአጋጣሚ አግኝቶ ቢወስዱን በተለያየ አካባቢም ደግሞ ፍቅር የሚሰጡን እነሱ ደግሞ ከአባትም በላይ የሚኖሩ አሉ ማለት ልብ ሆነ ያላቸው ለልጅ እንዲሁም ደግሞ ለሰው ልጅ ክብር ያላቸው የሚጓጉ አንድ ልጅ የደረሰበት ነገር የሚያጓጓቸው የሚፈልጉ አባቶች ደግሞ ከነዛ ከስጋ አባቶች የዘለለና የበለጠ ፍቅር ይሰጡሻል። ምክንያቱም አባት ስንል የወለደን ብቻ አይደለም። የሃይማኖት አባቶች አባቶቻችን ናቸው። መምህራን አባቶቻችን ናቸው። ኢቨን ታላቅ ወንድም ቤት ውስጥ ካለ እሱ አባትሽ ነው። ቁጣው፣ ግጻጼው፣ ሀሳቡ ሁሉ ነገር ቁጥጥሩ ግቢ የሚልሽ ወንድምሽ ነው። አባቴ እኔ ረስቶሻል ወይ ተኝቷል። እነዚህ ነገሮች ሁሉ ስላሉ ፍቅርን የሚሰጥሽ ቦታን የሚሰጥሽ ክብር የሚሰጥሽ ሲጨንቅሽ ሲከፋሽ አጠገብሽ የሚሆን ባንቺ ማንነት ባንቺ ሀሳብ ባንቺ ድርጊት ላይ እንደራሱ ኃላፊነት የሚወስድልሽ ጥፋትሽን የሚሸፍንልሽ በነገሮች ደግሞ የሚያበረታሽ ወዳጅም ሰውም ታላቅም ካለ እሱ አባት ነው። ያው በተፈጥሮ ብቻ እንዳልሆነ ነው ኃላፊነትን መወጣትም ጭምር ስለሆነ እነሱ መልካም ናቸው። እውነት ለመናገር ያው ስትወልጂ ነው የምትረጂው የአባትነትን የእናትነትን። ግን ሳይወልዱ ይሄንን የሚያደርጉት ደግሞ ፈጣሪ እድሜና ጤና ይስጣቸው ነው። ሌላ ምንም አይደለም። እኔ አባቴ መቆጣቱ መምከሩ በርኩበት መንገድ ሁሉ ያደረገልኝ ነገር አሁን ያለውበት ጥሩ ደረጃ ላይ እንደርስ ትልቅ አስተዋጽኦ አድርጎልኛል ነው። በጣም ትልቅ አስተዋጽኦ አድርጓል። እኔ የሚገርምሽ አባቴ ከልጅነቴ ጀምሮ ነው የሚቆጣጠረኝ የነበረው። እስከ 12ኛ ክፍል እስከምጨርስ ከቤት አልወጣሁኝም። ቁጥጥሩ ከባድ ስለነበረ ያ እኔ ደግሞ ለማሳድጋቸው ልጆች አሪያ ሆኖኛል። ትልቅ ትምህርት ሰጥቶኛልና አስተዋጽኦ አድርጓል። አባዬ ከልጅነቴ ጀምሮ መምህር ነው። በዚህ አጋጣሚ የመምህር ልጅ ስትሆኚ ደግሞ ብዙ ነገሮችን ጋይድ ያደርግሻል። ከትምህርት ቤትም አንፃር ኮሚኒቲ ውስጥ ያለሽም አንፃርና ለኛ ቤት ከእናታችን ጋር ሆኖ ብዙ ነገሮችን ብዙ መስዋዕትነትን ከፍሎ የቤተሰቡን ክብርና ኤግዚስተንስ ጠብቋልና እኔ ደግሞ ፐርሰናሊ በራሴ ህይወት ሳስበው አባዬ ከብዙ መጥፎ ነገሮች በምክር ቁጭ አድርጎ በመወያየት እየነገረኝ ከብዙ ነገሮች ተመልሼ አሁን ላለውበት ማንነትና ስብዕና እንደርስ አድርጎኛልና አባዬ ባይኖር አንዳንድ ነገሮችን ባይመክረኝ ምናልባት እዚህ አሁን ያለውበት ቦታ ላይ ላልገኝ እችላለሁ። ምክንያቱም ብዙ መምህር ነው ስላልኩሽ ብዙ ይመክርሻል፣ አንዳንዴ ማለፍ ሲል ይቆጣሻል፣ ባይማታም ማለት ነውና ከዛ አንግል አንፃር አባ ለኔ አሁን ላለውበት ጊዜ አሁን ላለውበት ማንነትና ኤግዚስተንስ ትልቅ የሆነ አሻራ አለውና ለሱም ትልቅ ክብር አለኝ። እኔ የተሰራሁት በቤተሰቦቼ በተለይ በአባቴ በእናቴ ምክርና ተግሳጽ ነው። በነገራችን ላይ ያውን ጊዜ ልጅ ምናምን ይባላል ብዙ ጊዜና እኛ ተቆጥተን ተገስጸን በማደጋችን ነው ዛሬ ላይ እንድንደርስ የሚፈልጉበት ደረጃ ላይ ደርሰን እየታየን ያለ ነው እየኖርን ያለ ነውና ያ ነገር በጣም መሰረት አለው ብዬ ነው የማስበው። ቤት ስትል ወጥ መጥላት ሁሉ ጊዜ ከጭንቅላቴ የማይጠፋው እናትና አባትን አክብር የሚለው ቃል ጭንቅላቴ ውስጥ አለ ሁሌ እና ከፍተኛ ቦታ ሰጠዋል። ከውስጤ የማይጠፋው አባ የሚመክረኝ ነገር ምን መሰለሽ የገጠር ሰው ስለሆነ እሱ በፊት እኔ ላነብ ፈልጌ ያነበብኩኝ አንተ ልጅ ኩራዙ ጋዝ የለውም ብለው አጥፍተውብኝ ማንበብ አልችልም ነበርና አንተ ግን አሁን መብራት የምፈልገው ነገር አለል እና በዚህኛው ጊዜ ተጠቅመ ሰው እንድትሆንልኝ ፈልጋለሁ የሚለኝ ነገር ሁሌም ካይምሮ አይጠፋምና
እኔም አላሳፈርኩትም የሱን ሐሳብ ሰምቼ እግዚአብሔር ምረርቶኝ አሁን ላለውበት ደረጃ ደርሻለሁና ሁሌ ያቺ ሚለይ ነገር አይምሮ ውስጥ አለች ይሄ ነው ብዬ አንድ ምለየው ነገር የለም ግን በማንኛውም ስተት በሆነ ነገር ላይ ሁሌ ቁጣ አለ ተግሳጽ አለ እሱ ግን ለዛሬ ህይወታችን መሰረት ነው ባይኔ ደና ነገር ሰርተ ስሜን አስጠራኝ አታዋርደኝ የሚለው ነገር አረሳው ለሰው ደግ ይሁን ለሰው ያረከው ነገር አንተ ደግሞ ከእግዚአብሔር ስለምታገኝ ዛሬ ያረከውን ሲታረጅ ታገኛለህ ስለሚሉን ዛሬ ደግውን ጥሩ ነገር አርግ ጥሩ ነገር እንዲጠብቅ ወደፊት የምትፈልግ ከሆነ ዛሬ ጥሩ ነገር አርግ ብሎ ይመክሩናል ቤት ስትል ወጥ መጥላት አባዬ አቶ ተስፌ አበበ ከልጅነት ጀምረ ለኛ ለልጆች ስለከፈልከው መስዋዕትነት ስላሳደከን ስለሰጠን ጊዜ በጣም አርግ ያመሰግናለሁኝ ከዚህም የበለጠ ደግሞ እኛ በእኛ ልጆች ኮርተ ትጦራለህ ብዬ አስባለሁ እግዚአብሔር እድሜና ጤና ይስጥ አመሰግናለሁ ባቴ አቶ በሪው ታረቀኝ ባህር ዳር ነው የሚገኘው በጣም ወዳለው ለዛሬ ህይወት ያንተ አስተዋጽኦ በጣም ከፍተኛ ሚና አለው በጣም እጅግ አድርጌ አመሰግናለሁ እወድሃለሁ ኑሩልኝ ዘላለም ለመላው አባቶች ደግሞ ለአባቶች ቀን እንኳን አደረሳችሁ ማለት ፈልጋለሁ አመሰግናለሁ እሺ አባኮ ባይንስ ጃላዳ ሲቱ ጉዲሲያ እዶ ከና የኙማ ኪያ ሀርአቲን ነገይ ገለቶ ማዳና ጅራዶ እንጀ መልካም የአባቶች ቀን ይሁንልክ ዳግማዊ ታሪው መልካም የአባቶች ቀን እንዲሆን እመኛለሁ አባቴ በጣም ወዳለሁ ለዚህ ያደረስከኝ አንተ ስለሆንክ ትልቅ ቦታ ሰጣለሁ እንግዲህ ለሁሉም አባቶች መልካም የአባቶች ቀን ላለው ጋሽ ጤናው ለምወዳለሁ መልካም የአባቶች ቀን አመሰግናለሁ ሞገስ ግን ያጣኸው አባስ ትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው